ከሁሉም የተሻለው የሰላምታ ልውውጥ ኢስላማዊ የሰላምታ ልውውጥ ነው። አሰላሙ አለይኩም የአላህ ሰላም ባንተ ላይ ይስፈን። ይህ ሰላምታ ቀኑ በረዳማ ሆነ ጭጋጋማ ለበሰ ባለቤቱ ከጓደኛው ጋርም ቢጣላ አሰላሙ አለይኩም የሚለው የሰላምታ ልውውጥ በየትኛው ሁኔታ መሆን የሚችል ነው። በተጨማሪም በወጣቶች ዘንድ የተለመደ ሌላ የሰላምታ ልውውጥ አለ። ትምህርት ቤት ሲሄዱ ወይም ወደ ኮሌጅ በሚሄዱበት ጊዜ ጓደኞቻቸውን ሲያገኙ ሃይ ይሏቸዋል። አንድ ወጣት መንገድ ላይ ከሩቅ ያየውን ጓደኛውን ሃይ ሲለው ጓደኛውን በጩኸት ሃይ ይለዋል። እናም ሃይ ማለት ምን ማለት ነው ብላችሁ ስትጠይቁ ማንም ምንም ሊመልስላችሁ አይችልም። ሃይ ትርጉሙ ምንድነው? ማንም አይመልስላችሁም። በህንደኛ ቋንቋ ደረጃ ሃይ ማለት ብዙውን ጊዜ የብስጭት መግለጫ ነው። አንድ ሰው ሲበሳጭ ሃይ በማለት ምሬቱን ይገልጻል። በእንግሊዝኛ ሃይ ማለት ከፍ ያለ ነገር ማለት ነው። ሌላው ሃይ ማለት ደግሞ የስድብ ቃል ሲሆን በመጠጥ ናላው ለዞረ ሰው የሚጠቀሙበት ቃል ነው። ሰዎች ወደ ጭፈራ ቤት ሄጄ ብዙ ስለጠጣሁ ናላዬ ዞረ እንደሚሉት ማለት ነው። ታዲያ ይህ የተቀደሰ ሰላምታ ነው? ከዚህ በተለየ እኔ ደግሞ ጭራሹኑ የሰላምታ መለዋወጫ ቃል አይደለም እላለሁ። እንኳን የተቀደሰ ሰላምታ ሊሆን ቀርቶ ጭራሹኑ ሰላምታ አይደለም። ሌላኛው አብዛኞቻችን የምንጠቀመው የሰላምታ አይነት ደግሞ ሄሎ የሚለው ቃል ነው። የእንግሊዝኛ መዝገበ ቃላት የሆነውን ኦክስፎርድ ዲክሽነሪ ብትመለከቱ ሄሎ የሚለውን ቃል ቀጥተኛ ያልሆነ የሰላምታ መለዋወጫ ብሎ ይተረጉመዋል። በዚሁ መዝገበ ቃላት የተሰጠው ሌላው ትርጉም የስልክ ንግግርን መክፈቻ ቃል ብሎ ያስቀምጠዋል። በስልክ ላይ ንግግር መጀመርም ይለዋል። ይህ ቃል እንዴት እንደመጣ ታውቃላችሁ? ማለትም በስልክ ንግግር ስንጀምር ሄሎ ማለቱ ለመጀመሪያ ጊዜ ስልክን የፈለሰፈው ሰው አሌክሳንደር ግራም ቤል መሆኑ ይታወቃል። የሆነ ጊዜ ከቤቱ በችኮላ እየወጣ ሳለ የስልኩ ደውል ጮኸ። በዚህ ጊዜ ፈጣን የሆነ ምላሽ ለመስጠት እጀታውን አንስቶ ሄሎ አለ። ከዚያም ለሰውየው ሰላምታውን አቀረበ። ንግግሩንም ቶሎ ጨረሰ። ወደ ቸኮለበት ጉዳይም መጣ። እናም ይህ ንግግር ሄሎ የዛን ጊዜ ጀምሮ እስካሁን ድረስ የስልክ መክፈቻ ሆኖ ያገለግላል። እናንተም ትጠቀሙበታላችሁ፣ እኔም እጠቀምበታለሁ። ስልክን ለመጀመር ሄሎ እንላለን። ነገር ግን አሁን ለህንድ ቴሌኮሙኒኬሽን ምስጋና ይግባውና በተለይ በቦምቤ ሄሎ የሚለው ቃል ብዙውን ጊዜ በንግግሮች መሃል ጥቅም ላይ እየዋለ ነው። ምክንያቱም አንድ ሰው ድምፅ አልሰማ ሲለው ሄሎ እየሰማኸኝ ነው ሄሎ ይላል። የእንግሊዝኛው መዝገበ ቃላት ግን ሄሎ ማለት የስልክ ንግግር መጀመሪያ ቃል ነው ይላል። ብዙዎች ሰዎች ድምፅ ሲቆራረጥባቸው ድምፅ አልሰማ ሲላቸው ሄሎ የምትለውን ቃል በንግግር መሃል ላይ እየተጠቀሙ እንሰማለን። ምናልባት ወደፊት በድጋሚ ተሻሽሎ በሚወጣው የእንግሊዝኛው መዝገበ ቃላት ሄሎ የሚለውን ቃል ትርጉም በማሻሻል በንግግር መካከልም ያገለግላል ብለው እንደሚያሻሽሉ ተስፋ አደርጋለሁ። ለምንድነው በምዕራቡ ዓለም የሚገኙ ክርስቲያኖች ነብዩላህ ኢሳ ወይም ኢየሱስ አለይሂ ሰላም ሲጠቀሙበት ከነበረው የሰላምታ ልውውጥ ውጪ የሆነን ሰላምታ የሚጠቀሙት ብዬ ራሴን እጠይቃለሁ። ለምንድነው እነኚህ ምዕራባውያን በተለይም ክርስቲያኖች ኢየሱስ ሲጠቀምባቸው ከነበሩት ሰላምታዎች ውጪ ሌላ ሰላምታ ለምን ይጠቀማሉ? መጽሐፍ ቅዱስን ብንመለከት በአዲስ ኪዳን በሉቃስ ወንጌል ምዕራፍ 24 አንቀጽ 36 ላይ እንዲህ ተብሎ ተወስቷል። ይህን የዕብራይስጥ ንግግር ወደ አረብኛ ስንመልሰው አሰላሙ አለይኩም የሚለውን ትርጉም ያስይዘናል። ወደ አማርኛ ስንመልሰው ሰላም ባንተ ላይ ይስፈን ማለት ነው። ዓለም አቀፋዊና ከሁሉም የተሻለ የሰላምታ ልውውጥ አሰላሙ አለይኩም የሚለው ሰላምታ ነው። ሰላም ባንተ ላይ ይስፈን ማለት ነው። የተወደዱት ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ ሰላምታና እዝነት በሳቸው ላይ ይሁንና ሁልጊዜም ሰላምታ ልውውጥ ላይ የመጀመሪያው ሰላምታ አቅራቢ ናቸው። እንዲሁም አብዛኛዎቹ ሱሐባዎች የአላህ መልእክተኛ ባልደረቦች በሰላምታ ጊዜ እሳቸውን ቀድሞ ሰላምታ ለማቅረብ ይጥሩ ነበር። ሆኖም አይሳካላቸው ነበር። ሁልጊዜም የአላህ መልእክተኛ ሰላምታ ለማቅረብ ቀዳሚ ነበሩ። ተወዳጁ ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ያሉትን በሰሒህ ሙስሊም ቅጽ 3 ስለ ሰላምታ በሚያወራው መጽሐፍ ምዕራፍ 901 ሐዲስ ቁጥር 5374 ላይ እንዲህ ሰፍሮ እናገኘዋለን። አቡ ሁረይራ አላህ መልካም ስራቸውን ይወደድላቸውና እንደዘገቡት
የአላህ መልእክተኛ እንዲህ ሲሉ ተደምጠዋል። ተሳፋሪ የሆነ ሰው በእግር የሚጓዝን ሰው ቀድሞ ሰላምታ ይበል፣ እግረኛ ደግሞ የቆመን ሰው ቀድሞ ሰላም ይበል። እንዲሁም ትንሽ የሆነ የሰዎች ስብስብ ወይም ትንሽ የጀማዓ በርከት ብሎ የተሰበሰቡ ጀማዓዎች ላይ ቀድሞ ሰላምታን ያውርድ ማለታቸው ተዘግቧል። ይህም ማለት የሆነ ሰው ተሳፋሪ ከሆነ ለምሳሌ በእንስሳ እንደ በቅሎ፣ ፈረስ፣ ግመል ወይንም በመኪና እየሄደ ከሆነ በዚያ መንገድ ላይ በእግር የሚጓዝን ሰው ቀድሞ ሰላምታ ማድረስ አለበት። በእግር እየተጓዘ ያለ ሰው ደግሞ የቆመን ወይንም ደግሞ ተቀምጦ ያለን ሰው ቀድሞ ሰላምታ ማድረስ አለበት። በተመሳሳይ መልኩ ትንሽ የሆኑ የሰዎች ስብስብ ወይም አነስተኛ ጀማዓዎች ብዙ በሆኑ የሰዎች ስብስብ ላይ ቀድሞ ሰላምታን ማውረድ አለበት። በተጨማሪም በሰሒህ ሙስሊም ቅጽ 3 ስለ ሰላምታ በሚያወራው መጽሐፍ ውስጥ ምዕራፍ 903 ሐዲስ ቁጥር 5378 ላይ አቡ ሁረይራ አላህ መልካም ስራውን ይወደድለትና ከአላህ መልእክተኛ የሚከተለውን ዘግበዋል። አንድ ሙስሊም ከማንኛውም ሙስሊም ወንድሙ የሰላምታውን ምላሽ የማግኘት መብት አለው ብለዋል። አንድ ሰው አሰላሙ አለይኩም በተባለ ጊዜ ቢያንስ ወአለይኩም ሰላም ብሎ መመለስ አለበት። አንድ ሙስሊም በሌላ ሙስሊም ወንድሙ ላይ 5 የሚሆኑ መብቶች አሉት። የመጀመሪያው ለሰላምታው መልስ ማግኘት። ከዚያም ሐዲሱ ይቀጥልና አንድ አስነጥሶ አልহামዱሊላህ ሲል የርሐሙከላህ ሊባል ይገባዋል ብሏል። አንድ ሰው ሲታመም ሊጠየቅ ይገባዋል። ሲሞትም ወደ መቃብር ስፍራ ሊሸኝ ይገባዋል። ምክርን ከፈለገ ሊመከር ይገባዋል። እነዚህ 5 ነገሮች አንድ ሙስሊም በሌላኛው ሙስሊም ወንድሙ ላይ ያሉት መብቶች ናቸው። በተጨማሪም የአላህ መልእክተኛ ታናሽ ለታላቁ ቀድሞ ሰላምታ ማድረስ እንዳለበት አስተምረዋል። ወደ ታች እየወረደ ያለ ሰው ወደ ላይ እየወጣ ላለ ሰው ቀድሞ ሰላምታ ማድረስ አለበት። እነዚህ የተወዳጁ መልእክተኛ የሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮቶች ናቸው። እናስ ታዲያ አንድ ሰው ይህንን የመልእክተኛውን ትእዛዝና በሱረቱል አንዓም ምዕራፍ 6 አንቀጽ 54 ላይ የተገለጸውን የአላህን ትእዛዝ እንዴት ሊተገብር ይቻለዋል? አላህ እንዲህ ብሏል፣ ወኢዛ ጃአከ الذين يؤمنون بآياتنا فقل سلام عليكم። እነዚያ በአንቀጾቻችን የሚያምኑት ከአንተ ዘንድ በመጡ ጊዜ በእናንተ ላይ ሰላም ይስፈን በላቸው ብሏል። ከፊት ለፊቱ ያለው ሰው ሙስሊም መሆኑን አንድ ሰው ሳያረጋግጥ እንዴት ይህንን የአላህ ትእዛዝና የመልእክተኛውን አስተምሮ ተግባራዊ ማድረግ ይችላል? ሙስሊም መሆኑ እስካልታወቀ ድረስ ይህ ሰው በአላህ አንቀጾች እንደሚያምን እንዴት ማወቅ ይቻላል? ብዙ ጊዜ ስብሰባ ከተካፈላችሁ የስብሰባ ተወካዮች መለያ ወይም ስማቸውን ወይም ማዕረጋቸውን ወይም የመጡበትን አካባቢ የሚገልጽ አንዳች ነገር ልብሳቸው ላይ ይለጥፋሉ። ለምሳሌ ያህል ስብሰባው የምሁራኖች ከሆነ የሙያ ዘርፋቸውን ይጠቅስ ይሆናል። ዶክተር ይሁን ኢንጂነር ይሁን ወይም ሌላ ይጠቅሳል። የሕክምና ባለሙያዎች ስብሰባ ከሆነ ደግሞ በሕክምናው ዘርፍ ያላቸው የሙያ አይነት ይጠቀሳል። የልብ ሐኪም ይሁን የአእምሮ ሐኪም ይሁን የኩላሊት ሐኪም ይሁን የሴቶች ተኮር ሐኪም ይሁን ወይም የህፃናት ተኮር ይሁን የሰውየው ሙያ አብሮ ይገለጻል። ይህ ተለጣፊ ባጅ ወይም መለያ ቀጥተኛ ከሆኑ ራስን የማስተዋወቂያ መንገዶች አንዱ ነው። ልብን በተመለከተ ማንኛውም ጥያቄ መጠየቅ ብትፈልጉ የልብ ሐኪሙን ትጠይቃላችሁ። ስለ አእምሮ አንዳች ነገር ማወቅ ብትፈልጉ የአእምሮ ጠበብቱን ትጠይቃላችሁ። ስለ ህፃናት በሽታዎች በጥልቀት ማወቅ ብትፈልጉ የህፃናት ሐኪሙን ትጠይቃላችሁ። ይህ መለያ ቀጥተኛ የሆነ ራስን የማስተዋወቂያ መንገድ ነው። እንደዚህኛው ሁላ ማንኛውም ሙስሊም መለያ ማድረግ ግድ ይለዋል። ለምሳሌ እኔ አላህ የሚል ጽሑፍን የያዘ መለያ ባጅ አድርጌያለሁ። ማንኛውም ሰው ሙስሊምም ሆነ አልሆነ ይህንን ባጅ ባየ ጊዜ አረብኛ ማንበብ ባይችል እንኳን አረብኛ መሆኑን ይገምታል። ወዲያውኑ ሙስሊም መሆኔን ያውቃል። ይህ እኔ ሙስሊም መሆኔን እማሳውቅበት ቀጥተኛ የሆነ ራስን የማስተዋወቂያ መንገድ ነው። የተለያዩ አይነት ባጆች በኢስላሚክ ሪሰርች ፋውንዴሽን ይገኛሉ። ለምሳሌ ያህል ላኢላሃ ኢላላህ ሙሐመድ ረሱሉላህ፣ ይህም ማለት ከአላህ ውጪ በእውነት የሚመለክ አምላክ የለም፣ ሙሐመድም የአላህ መልእክተኛ ናቸው የሚል ነው። ሌላው ደግሞ ቁርአን ለዓለም መመሪያ ይሆን ዘንድ የተወረደ የአላህ ቃል ነው የሚል ይገኝበታል። እናም የሆነ ሙስሊም ያልሆነ ሰው
ይህንን ባጅ ባየ ጊዜ ይህ ባጅ ምን ለማለት ተፈልጎ ነው? አላህ የሚለው ቃልስ ምን ማለት ነው ብሎ ሊጠይቅ ይችላል። እናም እዚህ ጋር ዳዕዋ የማድረግ አጋጣሚ ይፈጠራል። በተጨማሪም ቁርአኑን ሲያይ ቁርአን ምንድነው ብሎ ይጠይቃል። የመነጋገሪያው አጋጣሚ ይፈጠራል። ሁሉም ሙስሊም ማህበረሰብ እኔ ያደረኩትን አይነት ባጅ ያድርግ ማለት አስቸጋሪ ነው። በቀላሉ ላይ ይገኝ ይችላል፣ ዋጋውም ሊወደድ ይችላል። ስለዚህም ሁሉም ባጅ ልበስ አልልም። እኔም ራሴ በሆን ሁል ጊዜ ባጅ አልለብስም። አንዳንድ ጊዜ ብቻ ኮት ስለብስ ባጅ ለጥፋለሁ እንጂ ሁሌም አይደለም። ሁሉም እንደዚህ አይነት ባጅ ያድርግ ማለት የማይሆን ነገር ነው። ለመሆኑ እኛ ሙስሊሞች ከድሮ ጀምሮ ሙስሊሞች እንደ መለያ ተጠቀሙበት የነበረን ነገር አሁን ለምን አንጠቀምም? እዚህ ጋር ለማለት የፈለግኩት ጺምና ኮፍያ ናቸው። ለምንድን ነው ሙስሊሞች ይህንን መለያ የምናደርገው? ማለትም ጺም ማሳደግና ኮፍያ ማድረግ። ብዙ ሙስሊሞች እንዲህ ብለው ሊጠይቁ ይችላሉ፣ ዶክተር ዛኪር ጺምና ኮፍያ ከእስልምና ጋር ምን ግንኙነት አላቸው? አላህ ሙስሊም መሆኔን ለይቶ ያውቅ ዘንድ ጺም ማሳደግና ኮፍያ ማድረግ ነው ያለብኝ? አላህ ሱብሓነሁ ወተዓላ አንድ ሰው ሙስሊም መሆኑንና ለመሆኑ ለይቶ ያውቅ ዘንድ ጺምና ኮፍያ መመልከት አያስፈልገውም። አላህ የሩቅ አዋቂ ነው፣ በእውቀቱም የላቀ ነው። ጀነትን ከፈለክ አላህ ይሰጥሃል፣ ጀሃነምንም ከፈለክ እሱም ቢሆን አላህ አዘጋጅቶታል። አላህ አንድ ሰው ሙስሊም መሆን አለመሆኑን ለመለየት የግድ ጺምና ኮፍያ መመልከት አያስፈልገውም። እኔ የምለው ሙስሊም እንኳን በሆን የሩቅ ሚስጥርን የማላውቅ በመሆኔ ከፊት ለፊቴ ያለውን ሰው ሙስሊም ይሁን አይሁን እንዴት ብዬ አውቀዋለሁ? እንዴት ብዬ እለየዋለሁ? እንዴትስ ብዬ በሱረቱል አንዓም ምዕራፍ 6 አንቀጽ 54 የተገለጸውን እነዚያ በአንቀጾቻችን የሚያምኑት ከአንተ ዘንድ በመጡ ጊዜ በእናንተ ላይ ሰላም ይስፈን በላቸው የሚለውን የአላህን ትእዛዝ ሰውየው ሙስሊም መሆኑን አለመሆኑን ሳላውቅ እንዴትስ ብዬ የአላህን ትእዛዝ ልተገብር እችላለሁ? ምናልባትም አንዱ ዶክተር ዛኪር ሆይ ጺም ማሳደግና ኮፍያ ማድረግ ግዴታ ነው ብሎ ይጠይቀኝ ይሆናል። ጺም ማሳደግ ግዴታ ነው የሚል አንድም የቁርአን አንቀጽ አላገኘሁም። እንደዚህ የሚል ምንም የቁርአን አንቀጽ የለም። ቁርአን ጺምን ያነሳበት ብቸኛ ቦታ ቢኖር በሱረቱ ጧሃ ምዕራፍ 20 አንቀጽ 94 ነው። ማለትም ሃሩን ለሙሳ የተናገረውን የሚገልጽ የቁርአን አንቀጽ ነው። ቃለ አብነ ኡማ ላ ታኹዝ ብልህየቲ ወላ ቢራሳ፣ ይህም የእናቴ ልጅ ሆይ ጺሜንም ጸጉሬንም አትያዝ የሚለውን ትርጉም ያስይዛል። ይህ ብቸኛው ጺም የሚለውን ቃል የሚጠቅሰው የቁርአን አንቀጽ ነው። ሃሩን የአላህ ሰላም በርሱ ላይ ይሁንና ሙሳ የአላህ ሰላም በርሱ ላይ ይሁንና በተቆጣ ጊዜ ሃሩን እናቴ ልጅ ሆይ ጺሜንም ራሴንም አትያዝ የሚለው የቁርአን አንቀጽ የሚያመለክተው ሃሩን በርሱ ላይ ሰላምና ሰላት ይውረድና ጺም እንዳለው ነው። በቃ ይህ ብቻ ነው። ይህ አንቀጽ በሁሉም ሙስሊም ላይ ጺም ግዴታ መሆኑን አይገልጽም። ነገር ግን ቅዱስ ቁርአን በብዙ ቦታዎች ላይ አላህና መልእክተኛውን ታዘዙ ይላል። አጢኡላህ ወአጢኡ ረሱል በብዙ ቦታዎች ላይ ለምሳሌ አሊ ኢምራን ምዕራፍ 3 አንቀጽ 32 እና 132፣ በሱረቱ ኒሳ ምዕራፍ 4 አንቀጽ 59፣ በሱረቱል ማኢዳ ምዕራፍ 5 አንቀጽ 92፣ በሱረቱል አንፋል ምዕራፍ 8 አንቀጽ 1 አንቀጽ 20 አንቀጽ 46፣ በሱረቱ ኑር ምዕራፍ 24 አንቀጽ 54 እና አንቀጽ 56፣ በሱረቱል ሙሐመድ ምዕራፍ 47 አንቀጽ 33፣ በሱረቱል ሙጃደላ ምዕራፍ 58 አንቀጽ 13 በብዙ ቦታዎች ላይ። በተጨማሪ ሱረቱ ተጋቡን ምዕራፍ 64 አንቀጽ 12 ላይ ቅዱስ ቁርአን አላህና መልእክተኛውን ታዘዙ ይላል። ሁሉም ሙስሊም አላህና መልእክተኛውን መታዘዝ ግዴታው ነው። በተጨማሪ በሰሒህ ሙስሊም ቅጽ 7 ስለ አልባሳት በሚያወራው መጽሐፍ ላይ ምዕራፍ 64 ሐዲስ ቁጥር 780 ናራ እና ኢብኑ ዑመር በዘገቡት ሐዲስ የአላህ መልእክተኛ ከሃዲያን ከሚሰሩት ተቃራኒ ሁኑ ከሚለው ትእዛዛቸው ስር የታችኛውን ጺም አትንኩ፣ የላይኛውን ጺም ደግሞ አሳጥሩ ብለዋል። ይህ የታችኛውን ጺም አለመንካትና የላይኛውን ማሳጠር የተወዳጁ ነቢያችን ሰለላሁ ዐለይሂ ወሰለም ትእዛዝ ነው። በተጨማሪም በሰሒህ ቡኻሪ ቅጽ 7 ስለ አልባሳት በሚያወራው መጽሐፍ ላይ ምዕራፍ 65 ሐዲስ ቁጥር 781 ላይ ኢብኑ ዑመር የአላህ መልእክተኛ ያሉትን እንዲህ ብሎ ዘግቧል። የላይኛውን ጺም አሳጥሩ፣ የታችኛውን ደግሞ አትንኩት። አብዛኛዎቹ የሙስሊም ምሁራኖች ጺምን ማሳደግ ሙስተሐብ ነው ይላሉ።
ሙስተሐብ ማለት በጣም የተወደደ ማለት ነው። ሌሎች ደግሞ ሱነቱል ሙአከዳ ማለትም የጠበቀ ሱና ነው ይላሉ። ሌሎች ደግሞ ቁርአን አላህና መልእክተኛውን ታዘዙ ስለሚል ማንኛውም የአላህና የመልእክተኛው ትእዛዝ በሁሉም ላይ ግድ ይሆናል ይላሉ። በዚህም የተነሳ ጺም ማሳደግ ግዴታ ነው ይላሉ። አብዛኛዎቹ በጣም የተወደደ ነው ይላሉ። ሌሎች ደግሞ ግዴታ ነው ይላሉ። ምክንያቱም ይህ የተወደዱት የአላህ መልእክተኛ ትእዛዝ ነውና ማንኛውም የአላህ መልእክተኛ ትእዛዝ በየትኛውም ሙስሊም ላይ ግዴታ ይሆናል። ነገር ግን እውነተኛ የሆነ ሙስሊም ጺምን ማሳደግ ግዴታም ይሁን የተወደደ አሊያም የጠበቀ ሱና ጺሙን ከማሳደግ አይቆጠብም። ብዙ ሙስሊሞች ጺማቸው በፊታቸው ላይ በዝቶ በሚያምር መልኩ የሚታያሉ። አንዳንዶች ደግሞ ጺማቸውም በደንብ የማያድግላቸው አሉ። የሕክምና ተማሪ ሳለሁ ጺሜ ለመጀመሪያ ጊዜ ማደግ ሲጀምር ትዝ ይለኛል። ያን ጊዜ አስተዳደጉ በጣም ዘርዛራ ነበር። አሁንም ቢሆን ጥቅጥቅ ያለ አይደለም፣ ግን ቀድሞ ከዚህ የባሰ በጣም ዘርዛራ ነበር። እናም ጺሜን ማሳደግ ሲጀምር አንድ ሙስሊም ወንድሜ ማሻአላህ ጺምህ በጣም ያምራል፣ በጣም ደስ ይላል አለኝ። እናም ሙስሊም ወንድሜ ይህን ብሎ ስላበረታታኝ ላመሰግነው እወዳለሁ። እኔ እስከማውቀው ድረስ ግን ውበትን በተመለከተ ጺሜ ዝርዝር ያለ ስለነበር ብዙም የሚባል አልነበረም። እዚህና እዚያ በቅሎ ነበር የሚታየው። አሁንም ቢሆን ከብዙ ዓመታት በኋላ ትንሽ ለውጥ ነው ያሳየው። እያደገ ነው አልহামዱሊላህ። እንደ ብዙዎቹ ጥቅጥቅ ያለ ጺም ግን አይደለም። ነገር ግን ማሳመኛ አለኝ። እነዚያ ጺማቸውን ጥሩ አስተዳደግ ያለውና በደንብ የተንከባከቡት ከሆነ ከአላህ ዘንድ ምንዳን ያገኛሉ። ምክንያቱም አላህና መልእክተኛውን እየታዘዙ ነውና። እነዚያ ጺማቸው ጥሩ እድገት የሌለው ሙስሊሞች ጺማቸው ባለበት ሁኔታ ከተውት በአላህ ፍቃድ እነሱም ብዙ ምንዳን ያገኛሉ። ምክንያቱም እነሱም አላህና መልእክተኛውን እየታዘዙ ነውና። አንድ ሰው የጺሙ አስተዳደግ የሚያምር ሆኖ የአላህና የመልእክተኛውን ትእዛዝ ለመጠበቅ ብሎ ጺሙን ያሳደገ ኢንሻአላህ የተሻለ ምንዳን ያገኛል። ሁሉም ጺማቸውን የሚያሳድጉ ሰዎች የአላህን ሰላምታ ያገኛሉ። ነገር ግን የጺሙ አስተዳደግ የማይመች ሆኖ ጺሙን የሚያሳድግ ደግሞ እጥፍ ድርብ ምንዳን ያገኛል። አሁን ባለንበት ሁኔታ ጺማቸውን የሚያሳድጉ ሰዎች ላይ ጥናት ብናካሄድ 3/4ኛው ሙስሊም ሆነው እናገኛቸዋለን። ጺም ከሚያሳድጉ ሰዎች ውስጥ ከ75% በላይ የሚሆነውን ቁጥር ሙስሊሞች ይዘውት እናገኛለን። ምናልባት የተቀሩት 25% ሙስሊም ያልሆኑ ሰዎች ሊሆኑ ይችላሉ። እነዚያ ከሙስሊሙ ማህበረሰብ ውጪ ሆነው ጺማቸውን የሚያሳድጉ የጺማቸው አኳኋን የተለያየ ቅርጽ ይዞ እናያለን። ያንዳንዶቹ የላይኛው ጺም በጣም አድጎ ወደ ላይ ተጠቅልሎ እናያለን። እናም እንደዚህ አይነቱን ሰው ሙስሊም እንዳልሆነ እናውቃለን።